የሌለ ሰነፍ ልጅ ነው። ስንፍናው ግን ለትምህርትና ለቤት ውስጥ ስራ እንጂ ለድብድብ አይደለም። ታዲያ አዲስ የገባበት ትምህርት ቤት ውስጥ ያሉት ጉልበተኞች ይህንን ባለማወቃቸው ምክንያት ትዕግስቱን እየተፈታተኑት ነው። እሱን፣ እህቱን እንዲሁም ያፈቀራትን ልጅ መግቢያ መውጫ አሳጥተዋቸዋል። እሱ ደግሞ አባቱ የራሱ ስፖርት ቤት ስለነበረው ከጠዋት እስከ ማታ በየቀኑ ይሰለጥናል። የትምህርት ቤቱ ጥጋበኞችም በገባ በወጣው ቁጥር እያሰቃዩት ስለሆነ ጥሩ ትምህርት ሊሰጣቸው እቅድ ይዟል። እንዴት ናችሁ? ሰሞኑ ከዚሁ ስራ ጋር በተያያዘ ማስተካከል ያሉብኝ እቃዎች አሉ። እንደምታውቁት አብዛኛው ኦዲየንስ ደግሞ ያለው ኢትዮጵያ ነው። ከዚህ በፊት በምንም አይነት ሁኔታ ውስጥ ጠይቄያቸው አላቅም፣ ግን ያው የግድ ስለሆነብኝ ነው። ሰሞኑም ለቃቸውን ቪዲዮዎች ያበራችሁ ብታዩ ደስ ይለኛል። አንዴ ተመልሳችሁ አብሩና በኮሪያ በሚገኝ በአንድ ስፖርት ቤት ውስጥ ቾይ የተባለውን ባለቤቱን እንተዋወቃለን። ብቸኛ የነበረው ቾይ ከማደጎ ጊሪ እና ሺንዉ የተባሉ ልጆችን በማምጣት አብሯቸው እየኖረ ይገኛል። ጊሪ በስራዋ ታታሪ ነች፣ የቤት ስራ መስራት ትወዳለች፣ ትምህርቷንም መማር ትወዳለች። በተቃራኒው ሺን ደግሞ ሁልጊዜም ስራ በሚሰራበት ሰዓት ላይ እንቅልፉ ይመጣበታል። ለትምህርት ሲሆንማ ስንፍናው ይባስ ይጨምርበታል። እሱ የሚወደው አንድና አንድ ነገር ቦክስ ብቻ ነው። አሳዳጊያቸው ቾይ የራሱ ስፖርት ቤት ስላለው ከጠዋት እስከ ማታ እዚሁ በመስራት አሪፍ ጊዜ ያሳልፋል። በቦክስ ላይም ጥሩ መሆኑን ያስመሰከረው ከዚህ በፊት በርካታ ውድድሮችን በመሳተፍ ሻምፒዮን ሆኖ ስለጨረሰ ነው። አንድ ቀን ጠዋት ላይ ሺን ከእንቅልፉ አርፍዶ ተነስቷል። ዛሬ አዲሱ ትምህርት ቤት የሚገባበት የመጀመሪያው ቀን ነው። እህቱ ጊሪ ደግሞ እሱን ሳትቀሰቅሰው ዝም ብላ ለራሷ ሄደች ሲሆን ሺን ደግሞ በመጀመሪያ ቀኑ አርፍዶ በመምጣቱ ምክንያት ሌላ ካረፈዱ ተማሪዎች ጋር ቅጣት ተሰጥቷቸዋል። ከቅጣቱ በኋላ ሺን ወደ አዲሱ ክፍል እየተጣደፈ ሄዷል። ገና እሱ በሩን ከመክፈቱ የክፍሉ ተማሪዎች በሙሉ ትኩረታቸውን ወደሱ ላይ አድርገዋል። ሺንም ገና የመጀመሪያው ቀን ነው፣ ምን አረኳቸው? ለምንድን ነው የሚያፈጡብኝ? እያለ እያሰበ ነበረ። በዚህ ክፍል ውስጥ ያሉት ተማሪዎች ሁሉም ስነ ስርዓት ያላቸው ሲሆን ለጊዜ ትልቅ ቦታ ይሰጣሉ እና ሁሉም ተማሪ ሰዓቱን አክብሮ በሰዓቱ ሲገኝ እንዴት አርፍዶ ይመጣል በማለት ሁሉም በትዝብት እያዩት ነው። በሌላ በኩል እህቱ ጊሪም ወደዚህ ክፍል አዲስ ተማሪ ሆና ከሱ ቀድማ የመጣች ሲሆን ራሷን አስተዋውቃ ወደ ወንበሯ እየሄደች ነው። ሺንም እህቱ ሳትቀሰቅሰው በመምጣቱ እየወቀሳት አዲስ ወደ ተሰጠው ቦታ ይሄዳል። የክፍሉ ተማሪዎች ተመስጠው እየተማሩ በነበረ ሰዓት ሺን ግን ምን አባቱ ይመጣል በማለት ወንበሩ ላይ ለጥ ብሏል። ሌሎቹ ተማሪዎች ድካም ቢሰማቸውና መተኛት ቢፈልጉ እንኳን አስተማሪዎቹ ሲመጡ ወዲያውኑ ከተኙበት ይነሳሉ። ሺን ግን ለእንዲህ አይነት ነገር ምንም ጭንቀት የሌለበት ሲሆን አስተማሪዋ ባለችበት ለጥ ብሏል። በሌላ በኩል ከሺን ጋር አንድ ወንበር የሚጋራው ጂን ሁዋን የተባለ ልጅ አለ። ልጁም ከዚህ ቀደም ልክ እንደ ሺን እንቅልፋም ነበር። ከዛ በላይ ደግሞ ሁለቱም የሚወዱት ጣፋጭ ምግቦችና መጠጦች ተመሳሳይ ሆነው ተገኝተዋል። ሁለቱ ጓደኞችም ይሄንን አጋጣሚ በመጠቀም ጓደኝነታቸውን አንድ ላይ ማስኬድ ጀምረዋል። ከትምህርት በኋላ ሺን በስፖርት ቤት እየተለማመደ ነበር። እንደው ቾይ ባያስገድደውና እዛ ትምህርት ቤት ባይሄድ ቀኑን ሙሉ እዚህ እየሰራ ቢውል ውስጡ ደስተኛ ይሆንለታል። በሌላ በኩል ቾይ ደግሞ ትምህርት ቤት አርፍዶ መሄዱን ስለሰማ በንዴት ወደ ሺን ጋር መጥቷል። አርፍደ መሄደ ሳያንስ ደግሞ በክፍል ውስጥ ስተኛ እንደነበር ሰማው። ትምህርትህን ለምንድነው ችላ የምትለው በማለት ሺንን ሊገስጸው ሞክሯል። ይሁን እንጂ ሺን ትምህርቱ ምንም ጥቅም እንደሌለው ለቾይ በሚናገር ሰዓት ቾይ በንዴት የዛኑ ሰዓት ቅጣት መስጠት ጀምሯል። በሌላ በኩል ጊሪ ቤት ውስጥ ድራማ እየተመለከተች ኑድል እየበላች ነበር። በሷ እጅ ላይ ያለው ሁሉም ነገር የሚጣፍጠው ሺንም ከስፖርት ከመምጣቱ ምግቧን በልቶባታል። ይሄ ባህሪውም ለጊሪ አዲስ አይደለም። ሺን ባገኘው አጋጣሚ ሁሌም ስለሚያናድዳት ምግቡን ትታለት ተነስታለች። ቢያንስ ኑድሉን ከወሰድክብኝ ያልቀረ ጣፋጭ ብትገዛልኝ ምን አለበት? በቃ ሙሉውን ብላውና ጣፋጭ ገዝተህልኝና በማለት ኑድሉን በልቶት ጣፋጭ በራሱ ብር እንዲገዛላት ነግረዋለች። ይህንን የሰማው ሺንም ከማጠራቀሚያ ውስጥ ያለችውን ብር በመያዝ ጣፋጭ ለመግዛት ወጥቷል። ትዕይንቱ ሲቀየር ሺን ጣፋጩን ገዝቶ ወደ ቤት እየተመለሰ ነበር። በመንገዱ ላይም አንድ ምስኪን ተማሪ ሌሎች ጉልበተኞች ተማሪ እያሰቃዩት ተመልክቷል። መጀመሪያ ላይም ሺን ጣልቃ ለመግባት አስቦ የነበረ ቢሆንም አያገባኝም በማለት መንገዱን ቀጥሎ ነበር። የዚህን ሰዓትም በጉልበተኞቹ የተገፈተረው ተማሪ ተጋጭቶት
ክሬሙን በሙሉ መሬት ላይ ጥሎታል። ሺንም ወደ ጉልበተኞቹ ጋር በመሄድ ለክሬሙ ብር እንዲሰጡት ጠይቋቸዋል። ምንም እንኳን ሺን ባያውቃቸውም ከነዚህ ልጆች ጋር የሚማሩት በአንድ ትምህርት ቤት ውስጥ ነው። እናም እስከዛሬ ድረስ እነሱን ደፍሮ የተናገራቸው አንድም ተማሪ የለም። የእነዚህ ልጆች አለቃ የሆነው ዩንጁንግም ብሩን እንድንከፍል እየጠየቀን ነው፣ ይገርማል፣ አያቀንም ማለት ነው እያለ ከተማሪዎቹ ጋር እየተሳለቀበት ነው። እንደውም ለዚህ ጥጋበኛ የማያዳግም ትምህርት መስጠት አለብን በማለት እዛው ቦታ ላይ እንደሚደበድቡት እየነገሩት ለድብድብ መዘጋጀት ጀምረዋል። ሺን ደግሞ ያለችውን ብር አውጥቶ የገዛው ምግብ መደፋቱ ሳያንስ አሁን እንመታሃለን ማለታቸውን ሲሰማ በጣም ተናዷል። በዚህ ንዴትም ዩንን በአንድ ቡጤ ብቻ በመሬት ላይ ጥሎታል። በሌላ በኩል የትምህርት ቤቱ ሴቶች ደግሞ የሚሆነውን ነገር በሙሉ በስልካቸው እየቀረጹ ይገኛል። ከዚህ በፊት ማንም ሰው ዩንጁንግን መቶት አያውቅም። ሰውየው የትምህርት ቤቱን ተማሪዎች ከፈለገ ብራቸውን ይወስድባቸዋል፣ ይመታቸዋል። ማንም ሰው ግን ደፍሮ እሱን መልሶ ተናግሮት አያውቅም። በተቃራኒው ደግሞ ለትምህርት ቤቱ አዲስ የሆነው ሺን ልጁን በአንድ ቡጤ ብቻ መሬት ላይ ዘርሮታል። ይሄንን ድንቅ ነገር ለሁሉም ተማሪዎች እናሳያለን በማለት ሴቶቹ ነገሩን አሁንም መቅዳታቸውን ቀጥለዋል። በአንድ ቡጤ ብቻ መሬት ላይ የተዘረረችው ዩን ደግሞ ጊዜ ቢፈጅ ነው እንጂ ትጠፋታለህ በማለት ሺን ላይ እየዛተበት ቦታውን ለቆ ሄዷል። ይህ በእንዲህ እንዳለ ተማሪዎቹ ይዘው ሲያሰቃዩት የነበረው ተማሪ ሺንን ስላዳንከኝ እንደ ምስጋና በማለት ገንዘብ ሊሰጠው ነው። ሺንም ገንዘቡን ሊወስደው ፈልጓል። እነዚያ የተረገሙ ሴቶች ግን አሁንም ካሜራቸውን ደቅነው ስለሚገኙ ለገንዘብ ሲል ነው ይሄንን ያደረገው እንዳይባል ሲል ገንዘቡን ለልጁ መልሶለታል። ከዛም ሺን ምንም እንዳልተፈጠረ መሬት ላይ ወድቆ የቦካውን ምግብ በሙሉ በመያዝ ወደ እህቱ ወደ ጊሪ ጋር ሄዷል። አሁን ላይ ይሄ ክስተት ከተፈጠረ አንድ ቀን አልፎታል። ጊሪ ወንድሟ ሺንን ሳትቀሰቅሰው ወደ ትምህርት ቤት ሄደች ሲሆን ሺንም እንደ ልማዱ አርፍዶ ወደ ትምህርት ቤት መጥቷል። በር ላይ ያረፈዱ ተማሪዎችን የሚቀጡት መምህራኖችም ሺን ቋሚ አርፋጅ መሆኑን ስለሚያውቁ ቅጣቱን ሰጥተው ወደ ውስጥ አስገብተውታል። ወደ ውስጥ በሚገባ ሰዓት ግን ሁሉም ተማሪዎች ስልካቸውን እያዩ በምላሹ ደግሞ እሱን በመገረም ያዩታል። ወደ ክፍልም ሲገባ እንደዛው ሁሉም ተማሪዎች በተለይ ሴቶቹ በፍቅር አይን ነው የሚያዩት። ሺንም በነገሩ ግራ እየተጋባ በነበረ ሰዓት አብሮት የሚቀመጠው ጂን ወደሱ ጋር ይመጣል። አሁን ላይ ሁሉም ተማሪዎች ትኩረታቸውን በሱ ላይ ያደረጉበት ምክንያት የትላንትናው ድብድብ ነው። ሴቶቹ ትላንት ሲፈጠር የነበረውን በሙሉ ከቀረጹ በኋላ በኢንተርኔት ላይ ለቀውት ነበረ። ሙሉ ትምህርት ቤቱ ደግሞ እነ ዩንጁንግን በአደገኝነታቸው ስለሚያውቅ እነሱን የደበደባቸው ጀግና ተማሪ በማለት ሺንን ከፍ ከፍ ማድረግና እንደ ጀግና መቁጠር ጀምረዋል። ሺን ደግሞ ከሌላ ጊዜ የተለየ ምንም አዲስ ነገር እንዳደረገ ስላልተሰማው በትምህርት ቤት ውስጥ እየተኛ ማሳለፉን እንደ በፊቱ ቀጥሎበታል። ትዕይንቱ ሲቀየር ሊ የተባለ ተማሪ እንተዋወቃለን። ሊ ማለት ሺን ከዚህ በፊት የደበደባቸው ተማሪዎች ሁሉ አለቃ ነው። እናም የትምህርት ቤቶቹ ጉልበተኞች የበላይ የሆነው ተማሪ የሱ ልጆች አዲስ በመጣ ተማሪ መደብደባቸውን ሲመለከት በጣም ተናዷል። ከምንም በላይ ነገሩን አስጠሊታ የሚያደርገው ደግሞ ተማሪዎቹ የተደበደቡበት ቪዲዮ ቫይራል መውጣቱ ነው። በዚህ ቪዲዮ ምክንያትም የትምህርት ቤቱ ተማሪዎች ሺንን እንደ ጀግና መቁጠራቸው ያናደደው ሊ ለአዲሱ ተማሪ ዋጋውን እሰጠዋለሁ፣ የቡድናችን ስምም እንደ አዲስ ከፍ ይላል በማለት ወደ ሺን ጋር በቅርቡ እንደሚሄዱ ለቡድኖቹ ነግሯቸዋል። ይህ ሁሉ ነገር በሚደረግ ሰዓት ግን ሺን ምንም ነገር ስለማያውቅ መደበኛ ህይወቱን በክፍል ውስጥ እየመራ ነው። ትዕይንቱ ሲቀየር ሺን ከትምህርት በኋላ ወደ ስፖርት ቤት ተመልሷል። ስፖርት ቤት ውስጥም ጁንግ የተባለ ልጅ ወደሱ ጋር የመጣ ሲሆን እዚህ መሰልጠን እንደሚፈልግ ነግሮታል። ሺን ደግሞ የልጁ ማንነት ማን ነው፣ ምን ፈልጎን የመጣው የሚለውን በማጣራት ፋንታ ዝም ብሎ መስራት እንደሚችል ነግሮታል። በቦታው ላይ ለመስራት ፈቃድ የተሰጠው ጁንጊ ደግሞ አንድም ቀን አልቀርም በየቀኑ እየመጣው ሰራለሁኝ በማለት ቃል ገብቶለታል። በማግስቱ ሺን እንደተለመደው አርፍዶ ወደ ትምህርት ቤት ሄዷል። በር ላይ መቀጣት ከዛም እየተሯሯጠ ወደ ክፍል መግባት የሁል ጊዜም የሱ ልምድ ሆኗል። ከዚህ በፊት አርፍዶ በር ላይ ከተቀጣና ወደ ክፍል ተሯርጦ ከገባ በኋላ ክፍል ውስጥ ይተኛ ነበር። ልክ ተማሪዎቹ ተምረው ሲጨርሱ ደግሞ ምንም አዲስ ነገር ሳይፈጥር ወደ ቤቱ ይመለሳል። ይሁን እንጂ ዛሬ ልክ እንደ በፊቱ ነገሮች በዚህ ሁኔታ አይቀጥሉም። ሊና ቡድኖቹ እንበቀለዋለን በማለት ክፍሉ ድረስ መጥተዋል። ጊሪ ደግሞ ከጓደኛዋ ጋር ሆና ይሄንን ስለተመለከተች ለልጆቹ ከወንድሟ እንዲርቁ ማስጠንቀቂያ ሰጥታለች። ይሄንን የሰማው ከነሊ ጋር የመጣ አንደኛው ልጅም በነገሩ ተናዶ ሊመታት በነበረ ሰዓት
ወዲያውኑ ሺን ልጁን አስቆሞታል። መደባደብ ካለብን ከኔ ጋር መደባደብ እንችላለን፣ አስፈላጊ ከሆነ አሁንም መደባደብ እንችላለን በማለት ከክፍል ይዟቸው ወጥቷል። ከክፍል ከወጡም በኋላ እያንዳንዱን የሊን ተማሪዎች የደበደባቸው ሲሆን እነሱም ሺን የማይደፈር ተማሪ መሆኑን የዚሁ ሰዓት ተረድተዋል። በሌላ በኩል የትምህርት ቤቱ ልጆች ደግሞ ይሄንን ቡድን በኃያልነቱ ስለሚያውቁ አሁንም ድረስ በሺን ተገርመዋል። ከሁሉም ተማሪዎች በላይ ደግሞ የተማሪዎች ምክር ቤት ፕሬዝዳንት የሆነችው ጂሳንግ በሱ ፍቅር ውድቅ ብላለች። ጂሳንግም ብዙ ጊዜ ማጥፋት ስላልፈለገች የዛኑ ሰዓት ሺንን ወደ ተማሪዎች ምክር ቤት ክፍል እንዲመጣ አድርጋለች። በእውነቱ ትምህርት ቤቱ ያጣው እንዳንተ አይነት ጀግና ተማሪ ነበር። እነዚህ ባለጌዎች ስንቱን ሲያስቸግሩ ከርመዋል መሰለ። እኔ ደግሞ የተማሪዎች ምክር ቤት ዋና ፕሬዝዳንት እንደመሆኔ እንዳንተ አይነት ጀግና ወንድ ሳይ ደስ ብሎኛል። ከበር ይገባሃል እያለች እያሞገሰችው በፍቅር አይኖች አይኑን ታየዋለች። ይገርማል፣ ሊ የትምህርት ቤቱ ባለቤት ልጅ በመሆኑ ምክንያት እስከ ዛሬ ስንቱን ተማሪ ሲያሰቃይ ነበር። ተማሪዎች እንኳን እሱን የመምታት አቅም ቢኖራቸው የትምህርት ቤቱ ባለቤት ልጅ በመሆኑ ምክንያት ነገሩን ዝም ብሎ ያልፉታል። አንተ ግን የትምህርት ቤቱ ባለቤት ልጅ መሆኑ እንኳን እሱን ከመደብደብ አላስቆመህም። የእውነት ኮርቼ ይባሃለው። ዋይ የትምህርት ቤት ባለቤት ልጅ መቼ አወቅኩት? ሺን ደግሞ አሁንም ቢሆን ምንም አዲስ ነገር የሰራ መስሎ አይታየውም። በቃ የሆኑ ተማሪዎች አስቸገሩት መታቸው። ከዚህ ሌላ ምንም አዲስ ነገር አድርጌያለሁ የሚል እምነት በውስጡ የለም። ብቻ ለጂሳንግ እና ሌሎቹ ተማሪዎች ለሰጡት አድናቆት ምስጋናን ሰጥቷቸው ከክፍሉ ለቆ ወጥቷል። በሌላ በኩል ሊ ደግሞ ውጪ ላይ ቁጭ ብሎ ሺንን እየጠበቀው ነበር። ሺንም ከተማሪዎች ምክር ቤት ክፍል በሚመጣ ሰዓት ወዲያውኑ ወደሱ ጋር ሄዷል። አሁን ላይ ግን ሊ ወደሱ የመጣው ለመደባደብ አይደለም። ሺንን እንዴትም እንደማያሸንፉት ስለገባው ከነሱ ጋር እንዲሰራ በገንዘብ ሊደልለው ነው የመጣው። ለሺንም የሚፈልገውን ያህል ገንዘብ እንደሚሰጠው ነግሮት ከነሱ ቡድን አንድ ላይ እንዲሆን ጠይቆት ነበር። ይሁን እንጂ ሺን ተማሪዎችን ከሚያሰቃይ ከሚሳደብና ከሚሰርቅ ቡድን ጋር ምንም ህብረት የለኝም በማለት የሊን ሐሳብ ውድቅ አድርጎበታል። ቀጥሎም ሺን እህቱ ጊሪን ለማስደሰት ሲል የምትፈልገውን ዕቃ ከሱፐርማርኬት ተገዝቶላታል። ጊሪም ከገዛህ አልቀር ትንሽ መጠጥም ብትጨምርበት ጥሩ ነው በማለት የሚጠጣ ነገር እንዲገዛም ነግረዋለች። የዚህን ሰዓትም ሺን የሚጠጣ ነገር ለመግዛት በድጋሚ ወደ ሱፐርማርኬት ተመልሷል። በጊዜው እሱ የመረጠው መጠጥና በካርድ ውስጥ የሚገኘው ብር ሊመጣጠን አልቻለም። እቃውን ለመውሰድ ብር መጨመር እንዳለበት በሚነገረው ሰዓት እሱ ደግሞ ተጨማሪ ብር ከየትም ሊያገኝ አይችልም። እንዳጋጣሚም እዛው ሱፐርማርኬት ውስጥ የነበረችው ጂሳንግ ወደ ቦታው ላይ በመምጣት የጎደለውን ብር ከሷ ካርድ ላይ ከፍላለታለች። ጂሳንግም ከፍየለት መቼም እምቢ አይለኝም ብላ በዛሬው ምሽት አብረው ዴት እንዲወጡ ጠይቀዋለች። ምንም እንኳን ሺን ባይናገርም ካያት ከመጀመሪያው ቀን ጀምሮ በአይን ፍቅር ከሷ ጋር ወድቋል። እንዲያውም ጥያቄው ከሷ መጥቶ ነው አብረን ነው የምናሳልፈው ምሽቱን በማለት ዴቱን ከሷ ጋር ለመውጣት ተስማምቷል። ይህ በእንዲህ እንዳለ ጊሪ ደግሞ የሁሉ ዕቃ ገዝቶ ምርጥ እራት ነው መሰራለት በማለት ለሺን ቆንጆ ምግብ በመስራት ተጠምዳለች። ይሁን እንጂ ጣፋጩን እራት ሰርታ ወንድሟን ብትጠብቀውም እሱ ግን እዛ ከጂሳንግ ጋር ፈታ እያለ ስለነበር በሰዓቱ አልመጣም። ይህ በእንዲህ እንዳለ ሊ ሺንን ወደ እነሱ ቡድን ባለማምጣቱ ምክንያት በጣም ተናዷል። ነገሩንም እያሰበው በንዴት የዛኑ ሰዓት ስልኩን ብትንትን አድርጓታል። በሌላ በኩል ሺን ወደ ስፖርት ቤት እየሄደ በነበረ ሰዓት እነሱ ስፖርት ቤት የሚሰራው ጁንጊና ጂሳንግን አንድ ላይ ይመለከታቸዋል። ሁለቱም ከመጠን በላይ ተቀራርበው ስለነበር በመካከላቸው ያለው ግንኙነት ምን ይሆን በማለትም ውስጡ መጨነቅ ጀምሯል። እስኪለያዩ ከጠበቀም በኋላ ለጂሳንግ ከሷ ጋር ምንድነው ግንኙነትህ? ለምንድነው የዚህን ያህል የተቀራረባችሁት? በማለት በመካከላቸው ስላለው ግንኙነት ጠይቆታል። የዚህን ሰዓትም ጁንግጂ ሁለቱ ወንድምና እህት እንደሆኑና ያለችው የሚወዳት ብቸኛ እህቱ እንደሆነች ነግሮታል። ሺንም ይሄንን በሚሰማ ሰዓት ተደስቷል። እንዲሁም ከጂሳንግ ጋር በጥሩ ሁኔታ እየተቀራረቡ ስለሆነ በሱ አማካኝነትም ነገሮች አሪፍ ይሆኑልኛል በማለት ነገሩን በጁንጊ አማካኝነት ለመጨረስ ወስኗል። የዚህኑ ሰዓት ቾይ ወደ እነሱ ጋር መጥቷል። ቾይም ወደዚህ ጂም በሚመጣ ሰዓት አንድም ቀን ጁንግጂን አጥቶት አያውቅም። በዚህ አያያዝህ ጥሩ ቦታ ላይ ትደርሳለህ፣ አሁንም ቢሆን ከሺን የተሻለ ጉልበት አግኝተሃል በማለት አዲስ የመጣውን ጁንን እያዳነቀ ሺንን አጣጥሎታል። ሺን ደግሞ አሳዳጊ አባቱ ሌላ ሰው ሲያዳንቅ ስለተመለከተ ከዛን ቀን ጀምሮ በቅናት
ብዙ ሰዓት ጂም ውስጥ ማሳለፍ ጀምሯል። ይህ በእንዲህ እንዳለ ነሊ ትምህርት ቤት ውስጥ እንደ አዲስ ተማሪዎችን ማሰቃየት ጀምረዋል። ለተወሰነ ጊዜያት ሺን በመምጣቱ ምክንያት ተማሪዎች ጋር መድረስ አቁመው ነበር። አሁን ግን ምን እንዳሰቡ አይታወቅም። በድንገት ተማሪዎቹን ማስጨነቅ ጀምረዋል። የተማሪዎች ምክር ቤት ፕሬዝዳንት የሆነችው ጂሳንግም ይህንን በተመለከተች ሰዓት ወዲያውኑ ወደ ነሊ ጋር ሄዳለች። ለነሊም ተማሪዎቹን ማሰቃየታቸውን የማያቆሙ ከሆነ ለአስተማሪዎች እንደምታመለክት ስትናገር ነበር። ይሁን እንጂ ይሄ የትምህርት ቤቱ ባለቤት ልጅ የሆነው ሊን ምንም አያስፈራውም። አስተማሪዎቹም ቢሆን ከሱ ቤተሰብ ስር ነው የሚሰሩት። እነሱ በእኔ ላይ ምንም ማድረግ አይችሉም በማለት ይልቅ ጂሳንግን ሺን እኛ ቡድን የምታስገቢልን ከሆነ ሁሉም ነገር ሰላም ይሆናል በማለት ሺንን ወደ እነሱ እንድታመጣው ነግሯታል። ይህ በእንዲህ እንዳለ ሺን በክፍል ውስጥ ተኝቶ እንደተለመደው ቀኑን እያሳለፈ ነበር። በድንገትም በክፍል ከነሱ ከፍ የሚል አንድ ተማሪ ወደ እሱ ጋር መጥቷል። ልጁ ገና ወደዚህ ክፍል ሲመጣ በእልህ ተሞልቶ ስለመጣ መጀመሪያ ላይ ሺንን እየመታው ነበር። ይሁን እንጂ ነገሮች በዚህ ሁኔታ ሳይቀጥሉ ቀርተው የዛኑ ሰዓት ሺን ብልጫውን በመያዝ ልጁን መደብደብ ጀምሯል። እንደ አጋጣሚ ደግሞ ገና ሺን መማታት በሚጀምር ሰዓት አንደኛው መምህር ወደ ክፍሉ ደርሷል። እናም ምንም በማያውቀው ተኝቶ በነበረበት የተደበደበው ሺን ተበዳይነቱ ቀርቶ ጥፋተኛ ነህ ተብሎ ወደ ቢሮ ተወስዷል። ነገሩን ያጋነኑት መምህራኖች አባቱ ቾይን ሳይቀር ወደዛው ትምህርት ቤት እንዲመጣ አድርገውታል። መምህራኖቹም አንዴ ወላጅ ከመጣ አልቀረ በማለት ልጁ ያደረገውንም ያላደረገውንም በሙሉ ለአባቱ ተናግረዋል። ምሽት ላይ ጂሳንግ እና ሺን አንድ ላይ ናቸው። የዚህን ሰዓትም ጂሳንግ የሊ ቡድኖች የነገሯትን በሙሉ ነገረችው። ሺን ተስማምቶ እኛ ቡድን ውስጥ የሚገባ ከሆነ አንድም ተማሪ የሚሰቃይ አይሆንም፣ እኛም ተማሪዎችን መደብደባችንን እናቆማለን ብለው ነግረውኛል። ከቻልክ እነሱ ቡድን ውስጥ በመግባት ትምህርት ቤት ውስጥ ሰላም እንዲወርድ አደርግ በማለት ጂሳንግ ነግሯለች። አይኑ በፍቅር የታወረው ሺንም እስካሁን አልገባም ሲል የነበረበት ቡድን በጂሳንግ ምክንያት ወዲያውኑ ገብቷል። የሊ ቡድኖች ይሄንን የመሰለ ጀግና በማግኘታቸው ሁሉም ተደስተዋል። ይሁን እንጂ ከሁሉም ሰው በፊት ተመቶ ቪዲዮ የተለቀቀበት ዩን ሺን ከነሱ ጋር አንድ ላይ በመሆኑ ደስተኛ አይደለም። በአሁኑ ሰዓት ወደድክም ጠላህም ሺን ከኛ ጋር መስራቱ አይቀርም። የሱን መምጣት ማትፈልግ ከሆነ አንተ መውጣት ትችላለህ በማለት የቡድኑ መሪ ሆነው ለዩን ነግሮታል። ዩንም ሺን ለቡድናቸው የዚህን ያህል አስፈላጊ ሰው መሆኑን ከተረዳ በኋላ ወዲያውኑ ሁሉንም ነገር ረስቶ ይቅርታ ጠይቋል። በሌላ በኩል የትምህርት ቤቱ ተማሪዎች በሺን ላይ ተቀይረውበታል። እስከዛሬ ስንወደው ስናሞግሰው የነበረው ተማሪ አሁን ከወንጀለኞች ጋር መስራት ጀምሯል። ከሌቦች ጋር አንድ ላይ ሆኖ ሊዘርፈን ነው በማለት በፊት የነበራቸውን ፍቅር በጥላቻ ቀይረውታል። በሌላ በኩል ሺን ደግሞ ምንም እንኳን ከነሊ ጋር አንድ ላይ ቢሆንም ከተማሪዎች ሲሰርቁና ተማሪዎችን ሲደበድቡ ሁሉንም ነገር አብሯቸው ሆኖ በድብቅ እየቀረጸ ነው። ይህ በእንዲህ እንዳለ ዩጁንግ በአለቃው ሊ ፊት ሺንን ይቅርታ ቢጠይቀውም ከውስጡ ግን ቂሙ አልጠፋለትም። በአሁኑ ሰዓትም ብዙ አባላቶችን በመሰብሰብ ስፖርት ቤት ውስጥ ሺንን ለመደብደብ እቅድ ይዘዋል። እንደ አጋጣሚም እነሱ ወደ ስፖርት ቤት በሚገቡ ሰዓት ሺን አልነበረም። በቦታው ላይ ጁንጊ እየተለማመደ የነበረ ሲሆን ጁንጊን ድብን አድርገው ቀጥቅጠውታል። ጁንጊ እየተደበደበ በነበረ ሰዓት ደግሞ የሺን እህት የሆነችው ጊሪ ወደ ክፍሉ ገብታ ነበረ። ፖሊስ ጋም ልትደውል እየሞከረች በነበረ ሰዓት ዩንግጁን ያያት ሲሆን ዩንግጁን የዛኑ ሰዓት ፖሊስ ጋር ከመደወሏ በፊት ጭንቅላቷን ብሏታል። ሌሎቹ ተማሪዎቹም ጭንቅላቷን የመታበት ሁኔታ ልጅቷን ሊገላት ስለሚችል እኛ ተጠያቂ መሆን አንፈልግም በማለት ወዲያውኑ ቦታውን ለቀው ወጥተዋል። በሌላ በኩል ጁንጊ ደግሞ ወደ ሺን ጋር በመደወል ስፖርት ቤት እንዲመጣ አድርጎታል። ሺን ስፖርት ቤት በሚመጣ ሰዓት እህቱ ጊሪ አሁንም ራሷን ስታ ነበረ። ይሄንን ያደረጉት የሊ ቡድኖች መሆናቸውን ከሰማ በኋላ ምንም ጊዜ ሳያጠፋ ወዳሉበት ሄዷል። በቦታው ላይ እነ ዩንግጂ ብዙ ሆነው ተዘጋጅተው እየጠበቁት ነበረ። ሺንም ከወትሮ ባልተለየ ሁኔታ ዩንግጂና ቡድኖቹን በቀላሉ አሸንፏቸዋል። ከባዱ ፈተና ግን ከዚህ በኋላ የሚመጣው ነው። ሊ በሺን ምክንያት ትምህርት ቤት ውስጥ ሙሉ ስሙን ስላጣ በእልህ እየሰለጠነ ነበር። በአሁኑ ሰዓትም ከሚባልለት በላይ ኃያል ሰው የሆነ ሲሆን ከሺን ጋር መፋለም ጀምሯል።
ሺን ደግሞ ሊ እንደሌላ ጊዜው መስሎት በቀላሉ ለማሸነፍ ቢሞክርም ሊሳካለት ግን አልቻለም። በምላሹም በሊ ተደጋጋሚ ምቶች እየደረሰበት በመሬት ላይ ወድቋል። የዚህን ሰዓትም ሺን እነዚህ ልጆች እህቱ ላይ ያደረጉበትን ነገር በአይምሮ በማሰብ ያለውን አቅም ሁሉ አሰባስቦ በአንድ ምት ሊን መሬት ላይ ጥሎታል። ከዛም እስከዛሬ እነ ሊ ሲሰሩ የነበሩትንና በስልኩ የቀረጸውን ነገር የተማሪዎች ምክር ቤት ዋና ፕሬዝዳንት ለሆነችው ለጂሳንግ ሰጥቷታል። ይሄንን ቪዲዮ ለርዕሰ መምህራንና ለሊ ቤተሰቦች በማሳየት እነሱንም እንድታስቀጣ ነግሯታል። ተማሪዎችን ሲያሰቃዩ የነበሩት የነሊ ቡድኖች ቅጣት የተሰጣቸው ሲሆን ከዚህ በፊት ከነሊ ጋር በመስራቱ በተማሪዎች ተጠልቶ የነበረው ሺንም እንደ አዲስ በተማሪዎች አድናቆትና ፍቅር አግኝቷል። ጊሪም ቢሆን ጭንቅላቷ ላይ ከደረሰባት ጉዳት አገግማ ወደ ትምህርቷ ተመልሳለች። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።